ይሄም ደግሞ የሲቪል ፔናልቲ እየተጣለበት ያለ ነው። ቅጣት ነው። ምንድነው ይሄ ታርጌት የሚያደርገው? ከዚህ በፊት ውጡ ተብለው ኢሚግሬሽን ኮርት ሄደው እናንተ ዲፖርትድ ሆናችኋል፣ ካሁን በኋላ ከሀገር መውጣት አለባችሁ ተብለው የተቀመጡ ሰዎች ነው የሚመለከተው። እነዚህ ሰዎች አሁን ሲቪል ፔናልቲ ኦልሬዲ እጃቸው ላይ ኖቲስ እየደረሳቸው ነው። በህጉ ደረጃ 1996 የወጣውን ህግ ነው ኢምፕሊመንት እያደረጉ ያሉት። ምንም የተለየ አዲስ ያመጡት ህግ የለም። ምንድነው ኢምፕሊመንት እስካሁን ተደርጎ አይታወቅም ነበር። አሁን ነው ኢምፕሊመንት እየተደረገ ያለው። ይሄም ደግሞ ምንድነው ለምሳሌ 2022 ላይ ውጣ የተባለ ሰው ኦልሬዲ $880,000 ክፈል ተብሎ ሲቪል ፔናልቲ መጥቶበታል። እንደገና 1.8 ሚሊዮንም አይተናል። An undocumented immigrant living in Florida now faces a nearly $2 million fine for not leaving the country 20 years ago per a removal order. ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ቀደም ሲል የተመለከታችሁት ከጥቂት ቀናት በፊት ማክሰኞ ከጠበቃ አምሮ ጋር ያደረግነው ቃለ ምልልስ ነበር። በዛ ቃለ ምልልስ ላይ እንግዲህ የኢሚግሬሽን ጠበቃ ነው አምሮ የአንድ ሰው ከአሜሪካ ውጣ ተብሎ ካልወጣ በቀን $500 ይቆጥርበታል። ይህ እየተፈጸመ ነው ብሎን ነበር። ለማስታወስ ያህል ነው ይሄን ቪዲዮ አምጥቼ ያሳያችሁ። ቀጥሎ ደግሞ የተመለከታችሁት የሲቢኤስ ዜና ነው። ፍሎሪዳ የምትኖር የሶስት ልጆች እናት ከ2005 ጀምሮ ከዚህ ሀገር ውጪ ተብላ ኬዟ ውድቅ ተደርጎ ከታዘዘችበት ቀን ጀምሮ የቆጠረው ገንዘብ ወደ $2 ሚሊዮን ተጠግቷል። ይህ የዛሬው መረጃ ይሆናል። ምንድነው የሚያመለክተው የሚለውን በዝርዝር እንመለከታለን። ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር እንዲሆን መጠይቀው ካሳሁን ይልማ ነኝ። በድጋሚ አብራችሁ ነው። በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350,000 ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምቦ ሪል ስቴት በጊዜ ግቡ። News correspondent Nydia Cavazos reports on the immigration law enforcing her fine and how the mother of 3 is responding. The Florida undocumented immigrant who is now facing a $1.8 million fine was initially issued the removal order back in 2005. And so this almost $2 million fine actually reflects a daily $500 civil fine for every single day that she refused to comply with this removal order and failed to self-deport. Now, this is actually a 2005 ነው ሰልፍ ዲፖርት እንድታረግ የታዘዘችው። ያን እንግዲህ ትራምፕ አልነበረም፣ ትዛዙ ታዟል። ነገር ግን ህጉን የሚያስፈጽመው የለም ነበር። ባለፈውም አይተናል። ይሄ ኢነሚስ አክት ኤሊየንስ ኢነሚስ አክት የሚባለው ከ200 ዓመት በፊት የነበረ ለጦርነት ጊዜ የሚውል ህግን ነው ትራምፕ የተጠቀሙት። ከዛ በተረፈ ግን ሌሎች ህጎች በተለይ ኢሚግሬሽን ላይ ያሉ ህጎች የነበሩ ያልተፈጸሙ ህጎቹ ተጽፈው ተቀምጠው ያልተፈጸሙ ናቸው። ይሄ አንዱ የዚህ የ1952 ነው ህጉ የነበረው። ያኔ የኤጂያንስ መግባት አይችሉም ነበር። እነሱን ኤክስክሉዥን የሚያደርግ እነሱን የሚያስወግድ የሚያገል ህግ ነበር። እሱ ተነስቶ ለኤጂያንም ፍቃድ ተሰጥቷል። ነገር ግን የሜሬጅ እንግዲህ ሜሬጅ በጋብቻ ማጭበርበር አሁን ያለ ይመስለናል አይደል? ያኔ ስለነበረ ነው ህጉ የወጣው። በጋብቻ ማጭበርበር ጀምሮ
ህግ ነበር በዛ ጊዜ ያለ ነው ኢሚግሬሽን ኤንድ ናሽናሊቲ አክት የሚባል በዛ ወቅት የወጣ ነው 1952 ኢሚግሬሽን ኤንድ ናሽናሊቲ አክት በሌላ ስሙ የሚጠራው ደግሞ ማክ ካረን ዋልተር አክት የሚባል ነው በዛ ጊዜ የተለያዩ ነጥቦችን ያነሳል ቅጣትና እስር ለምሳሌ individuals who attempt to enter US unauthorized location ባልተፈቀደ መንገድ አቋርጦ የሚገቡ ለነሱ እስርና ቅጣት ያስቀምጣል ሲቪል ፔናልቲ አለ ከ50 ብር እስከ $250 የደብል ሁለት ጊዜ ደግሞ ጥፋት ለሚያጠፉ በእጥፍ ይሆናል ቅጣቱ አሜሪካ ውስጥ ለሚገቡ marriage fraud ይሄ ደግሞ knowingly entering into marriage to evade immigration ነው የኢሚግሬሽን ህግ ጥሶ አጭበርብሮ በጋብቻ ለሚመጣ ሰው ከ5 አመት እስር ጀምሮ እስከ 250,000 ደጋሚ የሞከረ ሰው ደግሞ ያው በእጥፍ ይሆንበታል ይሄ ቅጣት ከዛ በኋላ ደግሞ ከዚህ ሀገር ያልወጣ ይላል አሁን ይሄ እንግዲህ የ1952 ኢሚግሬሽን ኤንድ ናሽናሊቲ አክት ወይም ማካረን ዋልተር አክት የሚባለው ማለት ነው ይሄ ከዚህ ሀገር ኬዙ ፌል አድርጎ ወይም በቦርደር ሲያቋርጥ ተገኝቶ እዚህ ሀገር ህገወጥ ነው ተብሎ አሁን አንዶኪመንትድ እንደሚባለው እንደነዚህ ያሉ ሰዎችን የሚቀጣ ህግ ተቀምጧል ያኔ ነው የተቀመጠው እዚህ ሀገር እንግዲህ እቺ ሴትዮ አሁን ዜና ላይ ሰማናት 2005 ጀምሮ እየሰራች እየኖረች ነው ጭራሽ 3 ልጆች አላት ህጉን የሚያስፈጽመው የለም ትራምፕ የነበሩትን ህግ አራግፎ አዋራ ጠራርገው ይሄው በዚህ መሰረት ነው ምናባረረው ነው እያሉ ያሉት የሆምላንድ ሴኩሪቲ የዩኤስሲአይኤስም አጠቃላይ በትራምፕ አስተዳደር ውስጥ ይሄንን የሚያስፈጽሙ ህጉ አለ ህግን የሚያስፈጽሙ ህጎች ሊቀየሩ ይችላሉ በወቅቱ ለዌስተርን ዩሮፒያንስ የሚያደላ የኢሚግሬሽን ህግ ነበር ያንንም ቀይረውት ነበር ሆኖም አሁን ከዚህ ሪስክ ጋር የሚገናኘው ይሄ ስለሆነ ይሄንን ነግራችኋለሁ alien subject to removal order who fail to depart removal order ተብሎ ሄዱ ከዚህ ሀገር ልቀቁ ተብለው ለትራቨል ዶክመንት አመልክተው ወይም ለሪሙቫል ይሄ ሲቪል ፔናልቲ በቀን $500 ይላል እዚህ ላይ ተቀምጧል willful failure to depart applied for travel documents or present for removal can also result in fines and imprisonment ይላል እስርም ምን አለው ስለዚህ በዚህ መሰረት ነው እቺ ሴትዮ ከዚህ ሀገር እንድትወጣ ትዛዝ ይወጣው ዜናውን እንጨርሰው Regulation under the Immigration and Nationality Act that actually stems back from 1952, but it's historically been an immigration law that has rarely been enforced. But now, under the Trump administration, back in February, the Department of Homeland Security announced that they would be enforcing immigration laws. And they wouldn't necessarily be, quote, cherry-picking which ones to enforce. Now, በፌብሩዋሪ ላይ እንግዲህ የኢሚግሬሽንን ህግ እናስፈጽማለን ብለዋል የትራምፕ አስተዳደር ነው የምትለው ቼሪ ፒኪንግ እንግዲህ የመረጠን ይሄኛውን ያስፈጸመን ይሄንን ምን ተውበት ምንም ምክንያት የለም እዚህ ያሉትን ህጎች እንጠቀማቸዋለን ነው በዚህ መሰረት ነው የ1952 ህጉ ያለውን እዛው ኢሚግሬሽን ሎ ላይ ያለ የተቀመጠ ህግ ነው ኢሚግሬሽን ኤንድ ናሽናሊቲ አክት 1952 እየተፈጸመ ነው በርካታ ኢትዮጵያውያን ኤርትራውያን እዚህ ሀገር ከዚህ ሀገር ልቀቁ ተብለው የሚኖሩ አሉ ሲያዙ የሚከተለው ይሄ ነው በቀን $500 በአንድ አመት ከተቀመጠ የአንድ አመት በቀን 365 or 66 times 500 አባስተው ይሄን ክፍል ነው የሚሉት ሲያዝ ዝም ብሎ አንጠልጥለው አይለቁትም ንብረት ያፈሩ ሰዎች አሉ በተለያየ መንገድ ተጠቅመው ህጉ ኢንፎርስ ስለማይደረግ ሆቴል ያላቸው ባር ያላቸው ቢዝነስ ያላቸው ሰዎች አሉ እነዚህ ሰዎች ምንድነው የሚሆኑት ያላቸው ንብረት በዛ ዋጋ ተሰልቶ
የሚያስከፍል ከሆነ ከንብረታቸው ላይ ነው ንብረታቸው ሊያጡ ይችላሉ ወይ የሚያጠራቀሙት ገንዘብ ሊወሰድ ይችላል ሌላም ስለዚህ ይሄ ህግ እየተፈጸመ ነው ማለት ነው ዜናው የዛሬ ዜና ነው And this is the same immigration act that is also now requiring anyone who is living in the U.S. without legal status to register with the U.S. government. Now, as for this Florida immigrant who is also a mother of 3 U.S. citizen children, we spoke to her immigration lawyer in Florida, Michelle Sanchez, who says she's ready to contest her client's fine, given that her client was never made aware of the potential consequences of refusing to comply with the removal order and choosing to self-deport back in 2005. ያው ጠበቃ አድናትም ሊከራከርላት አሁን ሚሼል ሳንቼዝ የሴትዮዋ ጠበቃ ናት ልጆች አሏት አሜሪካውያን ይሆናሉ ልጆቿ እዚህ 20 ዓመት ተቀምጣለች ስለዚህ ምንድነው ብላ የምትከራከርላት ደንበኛ አታቀም ነበር ይሄ ሁሉ ጣጣ እንዳለው ይሄ ሁሉ ቅጣት እንዳለው ቅጣቱ ይክለልላት ወይም ባለማወቃ እንዲሆንላት ስለዚህ ትሄዳለች አሁን ብላ ነው ልትከራከር የምትችለው ስለዚህ በዚህ ስታተስ ላይ ያላችሁ ሰዎች ይሄንን ልብ ብላችሁ ልትከታተሉና የምትወስዱትን የራሳችሁን አማራጭ መውሰድ አለባችሁ እላለሁ የዚህ መረጃ ዝግጅት ኤኒ ይመስላል በሌላ መረጃ ተመልሼ መጣለው ካሳሁን ይልማን ተመልካቾቻችን ስለተከታተላችሁን ከልብ አመሰግናለሁ ሚዲያውን መርዳት የምትፈልጉ 6463363147 ካሻፕና ዜል አለው የተለያዩ መረጃዎች አሉ ዲሲ ሂውስተን በርካታ ሰዎች ተይዘዋል አንዶክመንትድ የተባሉ ስራ ቦታ ጋር የተያዘ ሌላ አዲስ መረጃ አለ እሱን ይዤ ተመልሼ መጣለው ስለተከታተላችሁን አሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ ደህና ሁኑልኝ